ለሰው ልጆች ሰላም ለሰው ልጆች በዓለም ዙሪያ ሁሉ ሰላም ይሁን ምድሩ ሁሉ ይህ ድንቅ ሀገር ነው። ውድ ተመልካቾቻችን እንደምን ሰነበታችሁ? ሳምንታችሁ እንዴት አለፈ? ድንቅ ሀገር በድንቅ ሁኔታ የመጀመሪያ ዙር ውድድሩን እንግዲህ ተወዳዳሪዎቻችንን ተቀብለን ኢትዮጵያ ብሮድካስቲንግ ኮርፖሬሽንን ጎብኝተን አንጋፋው ቴሌቪዥናችን ጣቢያ ግቢ ውስጥ እንገኛለን። ሀገር በአብሮነት በአንድነት ትበለጽጋለች። እኛም ልጆቿ ደግሞ ለትውልድ የምናስተላልፈው ትልቅ አሻራ እንጥላለን። አብሮነታችንን እናስቀጥላለን። ምክንያቱም ኢትዮጵያውያን ዛሬ እንግዲህ የመጀመሪያውን ዙር ውድድር አሸናፊዎች ውድድራቸውን የሚጀምሩበት ነው። የት አትሉኝም? መቼስ አንጋፋው ቴሌቪዥናችን እዛው ግቢ ቅጥር ግቢ ውስጥ ሆነን ውድድራችንን እንጀምራለን። ውድ ተመልካቾቻችን ህግና ደንቦቻቸውን እነግራቸዋለሁ። ጥያቄዎቻችሁ ከስንት እንደሚያዙ እኔም እናንተም አናቅም፣ ሚስተር ዳይሬክተር እና የሚመለከታቸው ሰዎች ካሉ። ሌላኛው ሌላ ቦታ እንደምታደርጉት ጥያቄ ቁጥር መርጣችሁ ጥያቄ ትጠየቁ ነበር እናንተ አንስታችሁ ወይ። ዛሬ ግን ፖስታው ነው። ምን ይኖረው አናውቅም። ዓለም አቀፍ ሀገር አቀፍ ጥያቄዎች ሊኖሩ ይችላሉ። ታዲያ እናንተ መርጣችሁ ያሻችሁን ፖስታ መርጣችሁ ያንን ጥያቄ መጠየቅ ትችላላችሁ። ህግ 2 ፕሮግራማችንን ጀምረን እስክንጨርስ ድረስ መቆም ማቋረጥ ፈጽሞ የተከለከለ። ህግ 3 ፋይናል ፕሮግራም ላይ መገኘት ግዴታ ነው። ፕሮግራማችንን ጀመራችሁ ማለት በህጋችን ተስማምታችኋል ማለት ነው። ጥያቄዎቻችሁን ስትመልሱ እሱ ልክ አይደለም እሱ ልክ ነው ማለት አይቻልም። በሰው ጥያቄ ጣልቃ መግባት የተከለከለ ነው። በማያገባን አንገባም ማለት። ህግ 5 የመጣንበትን አካባቢዎች ወክለን ስለሆነ የምናስተዋውቀው ለባህሎቻችንና ለአካባቢዎቻችን ጥንቃቄ ማድረግ አለብን። በምንችለው አቅም ባህላችንና አካባቢያችንን ማስተዋወቅ ይኖርብናል።
እዚህ ፕሮግራም ህገ 6 ፕሮግራሙ ፍጻሜውን እስኪያገኝ ድረስ የደረስንበትና የደረሳችሁበትን ማወቅ መናገር አይቻልም። ህገ 7 ለፋይናል የሚቀር ጥያቄ ስላለ በደንብ መዘጋጀታችሁንም አሁንም ተዘጋጅታችሁ የፋይናሉ የዕለት ሁለትም ይቀጥላል። ተግባብተናል? እንቀጥላለን። እናመሰግናለን። ውድ ተመልካቾቻችን እናንተም መሳተፍ የምትፈልጉ ፕሮግራማችንን እናንተም ተሳትፋችሁ ማሸነፍ የምትፈልጉ ሀገራችሁን ማስተዋወቅ አብራችሁን ከኛ ጋር ዘናፈታ ያላችሁ ስለ ሀገራችሁ ያወቃችሁ የምትማሩበት ፕሮግራማችንን እኛ ጋር መወዳደር ከፈለጋችሁ በዚህ 800 ላይ ዲኤች ብላችሁ ዲኤች ማለት ድንቅ ሀገር ለማለት ፈልገን ነው 800 ላይ ዲኤችን አስቀድማችሁ ኮሜንት አድርጉልን ሐሳብ አስተያየታችሁን ጻፉልን ዛሬ ኬናኮ ወይስ የቃቂ ወርዶት አይደሞ ቶኩማ ያሸንፋል የምትሉ ከሆነ መጻፍ ትችላላችሁ እናመሰግናለን ዋነኛው ዓላማችን ተወዳዳሪዎቻችንን ሀገር ያስተዋወቁ ይሄን ይመስላል ሀገሬ ነች ኢትዮጵያዊነት ደግሞ ሁላችንም ሊኖርበት ይገባል የምንልበት የድንቅ ሀገር ፕሮግራማችን ነው ኢትዮጵያ ማለት የሁላችንም የስብጥር ውጤት ናት ለማለት የምንፈልግበት ድንቅ ፕሮግራማችን ነው ተወዳዳሪዎቻችን እንግዲህ ዛሬ አንደኛውን ጥያቄ መመለስ አይችልም እንደ ድሮ ውጤት ያሰጥ ነበር ዛሬ ግን አያሰጥ ይህ ጥያቄዎች አሉ የፈለከውን ፖስታ መርጠ ቀደ ወስደ መመለስ ይችላል እኔ ራሱ ጓጓው ከናኮ የመጀመሪያው ተጠያቂ ይሆናል ወደ ተመልካቾቻችን ጥያቄውን ታነብልናለህ ጥያቄ ቁጥር 6 በኢትዮጵያ የቱሪዝም ዋና የተፈጥሮ መስህቦች መካከል የሚገኙት ሐይቆች ምንድናቸው ወይ ደግሞ ስማቸው ምንድነው በተፈጥሮ መስህብ የሚታወቁ እሺ ጫሞ ሐይቅ አባያ ሐይቅ ጣና ሐይቅ ፍቅር ሐይቅ ሐዋሳ አባያ ጣና ሐይቅ ሶስት ናቸው ሶስቱንም በአግባቡ ገልጾልናል እናመሰግናለን እሱ ማለት ከፈተም ማለት እሺ ጥያቄ ቁጥር 4 የአፍሪካ ከፍተኛ ተራራ በኢትዮጵያ ውስጥ የትኛው ነው ስንት ጫማ ነው የት አካባቢስ ይገኛል እሺ አንደኛው ራስ ዳሽን ተራራ እሺ በአፍሪካ ነው አይደለም የአፍሪካ ከፍተኛ የትኛው ነው ልክ ነው የትኛው ነው እኮ ራስ ዳሽን ተራራ እሺ ስንት ጫማ ነው የት አካባቢስ ይገኛል የሚገኘው አማራ ክልል ውስጥ ነው እሺ ስንት ጫማ ሰባ መቶ ሺህ 700,000 እርግጠኛ ሆንክበትን ንገረኝ 700,000 ብር ወደ ተመልካቾቻችን በአፍሪካ ኢትዮጵያ ውስጥ ያለ ትልቁ ተራራ ራስ ዳሽን ነው። አማራ ክልል ይገኛል። ቦታውን ጠቁመሃል፣ ግን አንድ
ያልመለሰልን ነገር አለ። እሱም ምንድነው ምን ያክል ጫማ ከፍታ ላይ ይገኛል የሚለው ነው። እሱም 4620 ነው። ሁሉ ተመልካቾቻችን ሀገራችንን፣ ባህላችንን፣ ታሪካችንን የምናውቅበት ድንቅ ሀገር ፕሮግራም ነው። እንቀጥላለን። ልምጣ ወደ እናንተ። ጥያቄ ቁጥር 7 የኢትዮጵያ መገበያያ ገንዘብ የ10 ብር ኖት ላይ ከፊትና ከጀርባ ያሉ ምስሎች ዝርዝር። የኢትዮጵያ በጣም ጥሩ ጥያቄ ነው። ወደ ተመልካቾቻችን ይሄ በነገራችን ላይ በመጠየቁ ደስ ነው ይላችሁ። በጣም በተደጋጋሚ ሰርተ ነው አይደለም? ተጠብቁታላችሁ ብዬ አስባለሁ። የሚለቅም ሰው ቡና የሚለቅም ሰው እንደምት ከፊት 3 ሰዎች እኔ አዎ አልልሽ እኮ እየነገርኩ ነው። የኋላውን ደግሞ ንገር። 3 ሰዎች እሺ። የኋላው ደግሞ ማይክሮስኮፕ መሰለኝ እና ማይክሮስኮፕ የያዘ ሰው ቡና የሚለቅም ሰው አለ መሰለኝ። ከፊት ላይ ቡና የሚጨመርልኝ ቡና አዎ እሺ። 3 ሰዎች ከዛ ቡና ጎን ላይና ከኋላ ደግሞ ማይክሮስኮፕ ያዘ የሚያይ ሰው The time is up። ጥያቄው ሙሉ ለሙሉ አያሰጥም። ከፊት ላይ ያለችው ካላችሁት 3 ሰዎች ሞክራችኋል። ቡና የሚለቅም ሰውም ከፊት ነው ያላችሁት። ማይክሮስኮፕ የያዘው ከኋላ ነው አይደለም። ከፊት 4 ቤተሰቦች አሉ። ከኋላ ደግሞ ቡና የሚለቅም ሰው አለበት። ስለዚህ ይሄ ጥያቄ አያሰጥም። ውድ ተመልካቾቻችን ድንቅ ሀገር በድንቅ ሁኔታ እንደቀጠለ ነው። አካባቢያችንን፣ ማህበረሰባችንን፣ ባህላችንን፣ ታሪካችንን በአግባቡ እናስተዋውቃለን። ድንቅ ሀገሮች ነን። የት እንምጣ የት እንድረስ? አሁን የመጀመሪያ ዙር አሸናፊ ተወዳዳሪዎች ላይ እንገኛለን። እነዚህን ተወዳዳሪዎች በቅርቡ የአሸናፊዎች አሸናፊ ተመልሰው ይመጣሉ። 5 ሆነው ሌሎች 2 ይቀሩትን ጨምሮ የተለያዩ ተወዳዳሪዎችን ባንድ ላይ አድርገን ስለ ሀገር፣ ስለ አብሮነት፣ ስለ አንድነት እያስተዋወቅን ከእናንተ ጋር የምንቆየው ድንቅ ሀገሮች ነን። እናንተም ለመመዝገብ ከፈለጋችሁ፣ ሀሳብ አስተያየታችሁን ለመስጠት ከፈለጋችሁ 800 ላይ ዲኤች ብላችሁ ብቻ ጻፉልን። እናመሰግናለን። ተወዳዳሪዎቻችን አሁንም ዓለም አቀፍ ጥያቄዎች ላይ በደንብ አምስተኛውን የራሳቸውን ፖስታ እየከፈቱ ነው። ጥያቄውን ታነብልናለህ? ጥያቄ ቁጥር 8 ሶፍ ዑመር ኬቭ ወይም ሶፍ ዑመር ዋሻ ምን ያህል ታላቅ ተፈጥሯዊ ቅርስ ነው? የት አካባቢ ይገኛል? ባሌ ሮቤ ይገኛል። ባሌ ሮቤ ባሌ ሶፍ ዑመር በባሌ ይገኛል። እሺ ምን ያህል ታላቅ ቅርስ ነው? አሁን በዓለም ደረጃ የተመዘገበ ታላቅ ቅርስ ነው። አሁን ደግሞ በክቡር ፕራይም ሚኒስተራችን በዘመናዊ ሁኔታ ታድሶ አገልግሎት እየሰጠ ያለ ወር ደግሞ እድሳት ተደርጎለት አገልግሎት እየሰጠ ያለ ዋሻ ነው። ምን አይነት ተፈጥሯዊ ቅርስ ውስጡ ላይ ውሃዎች በቃ በጣም ጥልቅ ዋሻ ነው። በባሌ ይገኛል። ዋሻ ውስጥ ውሃ አለ። ውድ ተመልካቾቻችን ሶፍ ዑመር ዋሻ የሚገኘው በባሌ ነው። ይህ ዋሻ ደግሞ በአፍሪካ በጣም ትልቅና ጥልቅ ዋሻ ነው። ተፈጥሯዊ የንፋስና የውሃ መፈጠር አለው። እናመሰግናለን።
ወደ ቀጣይ ተወዳዳሪ ጥያቄውን ይኸው እንደፈለክ አድርገህ ቅድምም 6 ማቀው ነው ጥያቄ ቁጥር 5 የኢትዮጵያ ባህላዊ ሙዚቃ ምን ያህል ስኬል ይጠቀማል? የኢትዮጵያ ባህላዊ ስኬል ሲል 7 አለ። ኖርማል የኛ ቅኝት አለ። ቅኝት የምንለው ከሆነ 7 አይነት ስኬል አለ። 7 ናቸው። ቅኝት ከሆነ ግን 4 ናቸው። ማሚን 4 አንቾዬ፣ አምባሳል፣ ባቲ እና ትዝታ። ቅኝት ከሆነ ስኬል ከሆነ ደግሞ 7 ነው። ስኬል ከሆነ 7 ነው። ስኬል አሁን ዲቴል 4። እሺ ትዝታ፣ ባቲ፣ አንቾዬ እና አምባሳል። እሺ ስኬል ከሆነ ግን 7 ነው። ጌች ቅኝት ከሆነ ተጠየቀ 7 ስኬል ከሆነ 7 ስኬል አለው ከሲ እስከ ሲ ማለት ነው። ከሲ እስከ ሲ ዲ ኢ ኤፍ። የኢትዮጵያ ባህላዊ ሙዚቃ ምን ያህል ስኬል ይጠቀማል? ባህላዊ ሙዚቃ ውድ ተመልካቾቻችን የኢትዮጵያ ባህላዊ ሙዚቃ ፔንታቶኒክ ነው። 5 ስኬል ነው የሚጠቀም። እናመሰግናለን። ጥያቄ ቁጥር 2 የኢትዮጵያ የታሪክ የታላቅ ድል የተገኘበት ጦርነት የትኛው ነው? መቼ ዓመተ ምህረት ነው የተካሄደው? እሺ ጦርነቱ የአድዋ ድል ጦርነት የአድዋ ድል ነው። ዓመተ ምህረቱ ደግሞ በ1843 መሰለኝ። 1843 ወይ 48? 48 ቆይ ተረጋጋ። ሰዓት አላችሁ። እኔ ጋር ብቻ አይ ኮንታክታችሁ። እሺ ኢትዮጵያ ታሪክ ታላቅ ድል የተገኘበት ጦርነት የትኛው ነው? አድዋ የተካሄደው በ1843 ወሰናችሁ? እርግጠኛ አይደለንም። ያው ይሁን በሚለው እርግጠኛ አይደለንም ይሁን በሚለው ሰዓት አላቸው። 1853 እንደዛ አካባቢ እኮ 1854 ሰዓታችን አልቋል። የሰው አያሰጥ አመታል። ውድ ተመልካቾቻችን ኢትዮጵያ ውስጥ በጣም የአፍሪካውያን ኩራት የሆነው ጦርነት የተካሄደው በጣም የጥቁር ህዝቦች ኩራት የሆነው የተካሄደው የአድዋ ድል ነው። የተደረገው ደግሞ በ1888 ነው። እናመሰግናለን። ውድ ተመልካቾቻችን ድንቅ ሀገር በድንቅ ሁኔታ እንደቀጠለ ነው። አካባቢያችንን፣ ማህበረሰባችንን፣ ባህላችንን፣ ታሪካችንን በአግባቡ እናስተዋውቃለን። አሁን የምንገኘው በኢትዮጵያ ብሮድካስቲንግ ኮርፖሬሽን ኢቲቪ ግቢ ውስጥ ነው። በአንጋፋው ቴሌቪዥን ጣቢያችን እንደ ሀገር ኩራታችን የሆነው ታላቅ ግቢ ውስጥ እንገኛለን። አካባቢያችንን፣ ማህበረሰባችንን፣ ባህላችንን፣ ታሪካችንን በአግባቡ እናስተዋውቃለን። እኛ ደግሞ ድንቅ ሀገሮች ነን። የት እንምጣ፣ የት እንድረስ፣ የትኛውን አካባቢ እናድረስላችሁ? በተለይ በደንብ ያልተነገረላቸው፣ በደንብ ያልተዘየረላቸው፣ በደንብ ያልታወቁባቸው አካባቢዎች ብትጠሩን በደስታ እንመጣለን። ያ ማለት የትም እንቀራለን ማለት አይደለም። የትኛውን ቦታ ለመድረስ ሁሌም ዝግጁ ነን። ድንቅ ሀገሮች አይደለን? ታዲያ ሀሳብ፣ አስተያየት እንዲሁም መወዳደር ለምትፈልጉ 800 ብላችሁ ዲኤችን አስቀድማችሁ ጻፉልን። ድንቅ ሀገሮች ነን። እናመሰግናለን። ወደ ቀጣይ መዳረሻ ተወዳዳሪዎች በቀጥታ
ወደ መኪናው እንሄድና በድጋሚ አዲስ አበባን እየጎበኘን እያዜምን እየተዝናናን እንቀጥላለን። አመሰግናለሁ። የዜማ የቅኔ የቀሳውስት አገር የቅዱስ ገዳማት የታቦታት ደብር ፋሲለደስ አክሱም የታሪክ ምስክር መስቀል ጽላታችን የእምነታችን ምስጢር ገዳማት መስጊዱ ሐውልታችን ሳይቀር ሀገሬ ሰው ኧረ እንዴት ነው ሀገሬ አፈሩ ኧረ እንዴት ነው ሀገሬ ወንዙ ኧረ እንዴት ነው ወፉ አራዊቱ ኧረ እንዴት ነው ባለዝና ያደረገኝ አሸንተረር ያስከበረኝ ሜዳ ወንዙ የሚያኮራኝ ኧረ እንዴት ነው ዋናፈቀኝ ያ ወገኔ ያሳደገኝ ያስተማረ ሰው ያረገኝ ያልከፈልኩት የቀረበኝ ለውለታው ባለዕዳ ነኝ። ሀገሬን አልረሳም ሀገሬን ወገኔን አልረሳም ወገኔ ሰቀችበት አሲገላታ 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 እንደ ብርቱ አይሰስትም ለጉልበቱ ጥሩም ሰራ የሚያኮራ በጨፈራ ሁሶ ሲዲሴ ሚራ የሴቱ ተጉጫ እምቦኒ ኮቱ ወልመራ ሲማሌ ሲዲሶራ ሲዲሴ ሚራ ገለገለያት ቤቱ ሲዲሴ ናሪናዳት አሸተናት ተካኮበልቴ አካና ኮኑ ሲዲሴ ከና ቦጅቴ ወይ አካና ኮኑ ሲዲሴ ከና ቦጅቴ ወይ ወይ ያሴሪዮ ታተምቦኒ ሽቶዳ ሲያዴ መሮኮ ያሴሬካ ሲያዴ ማሮ ሲያዴ ሬካ ኦፍቴ ገሞቴ Sera neyosa, waitam siano, hirbatam bosa, kesa banani, himi mamboka, kesa garani, balagese, kaviga, balala suka, malagese, roko mamnayadu, amsiki sirvi, zobdera bacha, asiki sirvi zobdera bacha. Dumako barbera bacha, barbera bacha. Almunele le ram shabelo mi bana, le ram. Almuhyam shiram dina, yado tana kama, kitam shiram dina, yegagaita kama. Ayim zannache, yasramat zada. Eleli le ram shabelo mi bana. Almunele le ram shabelo mi. Lale lale, lale lale, jimma jimma tabre. Lale lale, lale lale, bajimma inna. Lale lale.
ላሌ ላሌ በገነት አቄጠም ላሌ 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 ቶተም ሸንን ወረም ላሌ 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 ሸዋ ሸዋ ተብሬ ላሌ 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 በሸዋ ምነረ ላሌ 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 በወልቂጤ ቄጠም ላሌ 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 ቾተም ሸነን ወረም ላሌ 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 ጅማ ጅማ ተብሬ ላሌ 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 በጅማ ምነረ ላሌ 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 በገነት አቄጠም ላሌ 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 ቾተም ሸነን ወረም ዮሬ ቦሬ አልሞሌ 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 ዘ ዘ ዘ ዘ ዘ ሁሉም ውድ ተመልካቾቻችን ድንቅ ሀገር በድንቅ ሁኔታ እንደቀጠለ ነው። አካባቢያችንን፣ ማህበረሰባችንን፣ ባህላችንን፣ ታሪካችንን በአግባቡ እናስተዋውቃለን። በኢትዮጵያ ብሮድካስቲንግ ኮርፖሬሽን ኢቲቪ የመዝናኛ ቻናል ላይ ዘወትር ቅዳሜ ምሽት 1 ሰዓት እንደርስላችሁ ድንቅ ሀገሮች ነን። እስከዛሬ ድረስ ምን ነው ጋስት ላይ በወስደህ ብታወዳድርልን እንዲህ ያሉ ኢንተርናሽናል የሆኑ ጌሞችን ብታስሞክራቸው ብላችሁን ነበር። በኮሜንት በአስተያየት ተጽፎልናል። ዛሬ እስቲ ጋስት የመጀመሪያ ዙር ተወዳዳሪዎቻችን ጋስት መተው ይሄንን ይሞክሩታል። ጋስት ላይ የተለያዩ ቻሌንጆች አሉ። ቆንጆ ቆንጆ እንደምትዝናኑበት ተስፋ አደርጋለሁ። አብረን እንጫወታለን። በሚወድቀው ልንስቅ እንችላለን እንጂ ያው በዛው እናበረታተዋለን። ግን አቅማቸውን ለማሳየት ሶስቱም ተወዳዳሪዎች ጋስት ሞል ላይ ይገኛሉ። የተለያዩ ውድድሮች አሉ። ከኛ ጋር ስለሆናችሁ እናመሰግናለን። ወደ ውድድሩ ከዛ በፊት ግን ታነሳላችሁ። 1 ቁጥርን ያገኘ አንደኛ ሆኖ ይጀምራል። 2 ቁጥርን ያገኘ ሁለተኛ ሆኖ ይጀምራል። 3 ቁጥርን ያገኘ መጨረሻ ላይ ይጀምራል ማለት ነው። ይኸው በተንኩት። ውሰዱ። እነሱ ያላዩት ቁጥር የእኛ ተራ ነው። ሃይዋቲው ይከፈት ይከፈት። አንድ እናንተ ህግና ደንቡን በደንብ አዳምጡ። መጀመሪያ ልታደርጉልኝ ሁለታችሁም ትገባላችሁ። ይቅርታ 20 ሰከንድ ሲል እጨምረዋለሁ፣ 35 ሰከንድ ሲል እጨምረዋለሁ፣ 50 ሰከንድ ላይ በደንብ እጨምረዋለሁ። ተግባብተናል? እሱ በሚነገረኝ ሰከንድ ገባችሁ? ስለዚህ አንዳችሁ ከወደቃችሁ ያ ሰከንድ ላይ እያዝና አንዱ ይቀጥላል ማለት ነው። ተግባብተናል? በስብ ተኝቶ ማሳለፍ አይቻልም። በዛችኛው በዛኛው ነው ተኝቶ ማሳለፍ የሚቻለው፣ በዚህኛው መዝለል ነው። ተግባብታችኋል? ነጥባችሁ የምንሰጣችሁ ተደምሮ ደቂቃው የምትሄዱት ሰከንድ ተደምሮ በዛ ልክ ነው። ዝግጁ ናችሁ? አመታል የቀይ ቲሸርት ይዞሻል፣ በደንብ ተመችቶሻል ማለት ነው። 1 2
ከናኮ ቤት ላስጀምር እንደ ፈቃዳችሁ ይሄን ላምጣው 1 2 ከናኮ Hi. ውድ ተመልካቾቻችን ተኩማዎች ደግሞ 1 ደቂቃ 33 ሰከንድ ከ54 ማይክሮ ሰከንድ ሆነዋል። ተኩማዎች ተሰጥሩ ነው። እንዴት ነው? ምን ተሰማችሁ? ደብሮሻል? አዎ በጣም ለሞራል እንኳን አጫው Oye,
ጊስሌ ወዬ ጊስሌ ወዬ ጊስሌ ወዬ ጊስሌ ወዬ ጊስሌ ወላይታ ጊዜኔ ጊዜ ወላይታ ጊዜኔ ጊዜ ወላይታ ጊዜኔ ጊዜ ወላይታ ጊዜኔ ጊዜ ኤቦላይ 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 ስታገነ ስታገነ አንቺና ሔዋን አንድ አድንዜ ዘማሌ አቦይ ትመርቅ ዘማሌ ዘማሌ ምርቃት ይሰራው ዘማሌ ዘማሌ እትንት በደሞ ዘማሌ ዘማሌ ጌቲቴሪ ሞላው ዘማሌ ተነሳው በሻገረ ያሳኘ እንጌራገረ በከረው ቢሌ በላ ደረስኩለት አጀብ ይላላ ዘማሬ 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 ነሻገር ዘማሬ በሻለ ዘማሬ 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 ዝትቦ ዘማሬ ዘማሬ በክስታኔው ፈንቺት ይወሬጆሽላ አበሚት ያዝቦ ጎሽገረድ ያግባቦ ይብልቦ ይስጭቦ ጉራጌ ደግ ነው ያበላል ብርንዶ ይውደሽኝ እንደሆን ነይኒ ነይ ነይ ንግባ ሶዶ እወድሻለሁ። ውድ ተመልካቾቻችን ድንቅ ሀገር በድንቅ ሁኔታ እንደቀጠለ ነው። አካባቢያችንን፣ ማህበረሰባችንን፣ ባህላችንን፣ ታሪካችንን ማስተዋወቃችንን እንደቀጠለ ነው። ውድ ተመልካቾቻችን የመጀመሪያ ዙር አሸናፊን ለመለየት አሁን የምንገኘው በእንጦጦ ነው። እንጦጦ ፓርክ ውስጥ በጣም ለመጎብኘት ለማየት የሚያምርና ውብ ቦታ ላይ እንጦጦ ላይ እንገኛለን። በዚሁ አጋጣሚ ለተባበሩን ለአዲስ አበባ የቱሪዝም ቢሮ ከልብ እናመሰግናለን። አዲስ አበባ ከተማ አስተዳደርንም ከልብ እናመሰግናለን። አብራችሁን ለሆናችሁ የእንጦጦ ፓርክንም ጨምር ሳናመሰግን አናልፍም። ተወዳዳሪዎቻችን ጥያቄያችን እንደተለመደ ነው። ተወዳዳሪዎች አሁንም ጥያቄ ታያላችሁ። አሁን የምጀምረው ቅድም የጀመርነው ከዛ ነበር። አሁን ከዚህ እንጀምራለን። ከዛ መሀል ላይ ቀጣይ የምንደርስበት ደግሞ እናንተ ትጀምራላችሁ ማለት ነው። ጥያቄዎቹን የፈለጋችሁትን መምረጥ ትችላላችሁ። እየተመካከሩ ነው፣ በመመካከር ላይ ይገኛሉ። እድል ነው። ውድ ተመልካቾቻችን ከባቢያችንን፣ ማህበረሰባችንን፣ ባህላችንን፣ ታሪካችንን በአግባቡ እናስተዋውቃለን። እሺ፣ ጥያቄ ቁጥር 15 የኢትዮጵያ የመጀመሪያው ቲያትር ቤት ማን ነው? መቼ ተመሰረተ? ይላል ጥያቄው። እሺ፣ ሀገር ፍቅር ዓመተ ምህረት ይላል። መቼ ተመሰረተ? መቼ ተመሰረተ ይላል። 1953 ጊዜ የተመሰረተው እኮ እሺ፣ 1953 ዓመተ ምህረት ላይ ችግር አለ። እሺ በለው ሰዓት እንዴ ላይ 19 The time is up.
ውድ ተመልካቾቻችን ሀገር ፍቅር ነው። መልሱን በትክክል አግኝተውታል። በ1930ዎቹ። እናመሰግናለን። ወደ እናንተ ጥያቄ ቁጥር 19 ታላቁ የህዳሴ ግድብ ስንት ተርባይኖች አሉት? አጠቃላይ የሚያመነጨው የኃይል ብዛት ስንት ነው? 6600 ስንት ነው? አሃ እና ታዲያ ምንድን ነው የሚያመነጨው ኃይል 6600 የሚያመነጨው የኃይል ብዛት 6 እንዴት ነው? ከተጠጋልኝ እሰጣለሁ እኮ ማለት በሰዓት ነው። ዝም ብዬ በቃ የሚያመነጨውን ኃይል ንገረኝ። 6696 ነው። 6600 እሺ ንገረኝ። አስተካክልልኝ። 6600 6064 ነው። 7 እንትኖች አሉ ተርባይኖች አሉት። አስተካክልልኝ። እርግጠኛውን ኮመንስ መልስ። 6 ተርባይኖች ነው። ኪዳነ ምሕረት 600 ሰዓት አልቋል። መልስ 13 ተርባይኖች አሉት። 6150 አሉ። ከታች ላይ 7 በካልኩሌሽን ነው የሚሰራው። ወይ አውቀዋለሁ አለጌች ቅድም ያ ቁጥር 17 እሺ የምስል ጥያቄ ነው። አዎ ክብርት አርቲስት ሜሪ አልምዴ ሰዓት አለ እርግጠኛውን ክበትን ስትነግረኝ ሰዓት ይልቃል። ብዙነሽ በቀለ ብዙነሽ በቀለ ብዙነሽ በቀለ በቃ ባትሆንም ራሷ ናት። በምስሉ ላይ የምታዩት ሴት ክብርት አርቲስት አስናቀች ወርቁ ነች። እናመሰግናለን። ውድ ተመልካቾቻችን ድንቅ ሀገር በድንቅ ሁኔታ እንደቀጠለ ነው። አካባቢያችንን፣ ማህበረሰባችንን፣ ባህላችንን፣ ታሪካችንን በአግባቡ እናስተዋውቃለን። ድንቅ ሀገሮች ነን። የትም እንደርሳለን፣ ቃላችንንም እንጠብቃለን። ወደ ጥያቄው ሻንሳ ገደኛዬ ነው። እሺ እንግዲህ የምስል ጥያቄ ነው። በኢየሱስ ጥያቄ ቁጥር 12 እሺ
የእውነቴን ነው። አሳሳቁ በደረሰኝ ካላችሁ ካልሆነ አዎ እንዴ ኧረ የእንትን የምን ክልል ውስጥ ምናምን እንትን አላቸው ስቴዲየም ነው ምናምን ሰው ምናምን አላቸው መሰለኝ። ሞክሩ። አላውቃቸውም። እኔ ባላነሳ ጥሩ ነበር። ወይን ጠቅልላ አዎ ቀይሩልኝ። እኚህ በምስሉ ላይ የምናያቸው ጀግናው አትሌት ዋሚ ቢራቱ ናቸው። እናመሰግናለን። ጥያቄውን አንብቡልን። ጥያቄ ቁጥር 14 የኢትዮጵያ ቴሌቪዥን መቼ ተመሰረተ? ስንዟዟርበት ነበር ዛሬ። እዛው አጠገባችን መሰረቱ ላይ አጠገቡ ላይ አለ። ኧረ አዎ አንድ ሞክረን እንጂ 1833 ከተጠጋችሁኝ ይጠጋችኋል። አስራ 1825 ኧረ ሞክሪ ዝም ብለሽ ዓመተ ምህረት ጥሪ 1840 ቴሌቪዥን ያለው ኧረ ቴሌቪዥን አላችሁ 1889 መሞከር ትችላላችሁ። አሁን እንደ ድሮ አይደለም። አራት ሶስት አይደለም። በቃ 30 ጊዜ ያለሽን አማራጭ መሞከር ትችላለሽ። እንዴት ነው 18 ውስጥ የገባኸው? ቆይ ምን ሆነ ነው? ብትሞክር 19 ብትሞክሩ። ውድ ተመልካቾቻችን የኢትዮጵያ ቴሌቪዥን የተመሰረተው ዛሬ አንጋፋው ቴሌቪዥናችን የተመሰረተው በ1957 እናመሰግናለን። በጣም ብዙ ጥያቄ አለ። ኢየሱስ ክርስቶስ ጥያቄ ቁጥር 10 ድንቅ ሀገር ፕሮግራም ከወጣባቸው ከፍተኛ ተራራዎች ውስጥ በአሪዞን የሚገኘው ተራራ ስያሜ ስም ምን ይባላል? ጋርዱላ። አራት ብዙ እድል አለ። አልባዙማ እድል አለ። በጣም ብዙ እድል አለ። ይሄን ሁለት ወር ምን እያደረጋችሁ እንደሆነ ተነግሮኛላችሁ። ምንድን ነው አሁን? አልባዙማ ነው ጉጌ አሪዞን ውስጥ ነው የሚለው። አሪዞን ወይኔ ጠቢብ ሰለሞን አፈር ብላ። ጉጌ ተራራ የት ነው ያለው? አላስታውሽም። አፈር በላ። ድምጿ ደግሞ ስትገርም። አዎ ሀገር ተራራ ሀገር ተራራ። ቴንክ ዩ ነይ እውነት አፈር ብላ። ቴንክ ዩ። ውድ ተመልካቾቻችን በጣም ቻሌንጅ ያደረገን ተራራ ነበር። ድንቅ ሀገር ከወጣቸው ተራራዎች መካከል በጣም ዝናብ ነበር፣ አስቸጋሪ ወቅት ነበር ያሳለፍነው። ግን ተራራው በጣም ያምራል። ልክ በቀደም እንዳልነው እንደ ጉጌ ተራራ በጣም ያስተናገዱን፣ ስንመለስ የተንከባከቡን ሰዎች
የሀገር ተራራ ሰዎች በጣም እናመሰግናለን። ሀገር ተራራ ይባላል ስያሜው፣ ሀገር ተራራ ይባላል። የሚገኘው ደግሞ በአሪዞን ውስጥ ደዋሪ ወረዳ የምትባል ውስጥ ነው የሚገኘው። እናመሰግናለን። ውድ ተመልካቾቻችን በፕሮግራማችን እየተዝናናችሁ እንደሆነ ተስፋ እናደርጋለን። ቆንጆ ጊዜን እያሳለፍን ነው። ድንቅ ሀገሮች ነን። ማህበረሰባችንን፣ ባህላችንን፣ ታሪካችንን እናስተዋውቃለን። የኛ ፍላጎቱ ዋናው ነገር ተወዳዳሪዎቻችንም ሁላችንም እናንተም ጥያቄውን እነሱ መለሱትም አልመለሱትም ትልቁ ፍላጎታችን ሀገራችንን በምን ያክል አውቀናታል፣ ታሪካችን ላይ ምን ያክል ተምረናል፣ ማህበረሰባችንን ምን ያክል ተረድተናል የሚል ነው። እናመሰግናለን። አሁን የምናደርገው እንግዲህ ወደ ምሽቱ ድባብም እየተጠጋን ነው። አመሻሹን ከተወዳዳሪዎቻችን ጋር እየዞርን አንዳንድ ጥያቄዎች መሀል ላይ እየጠየቅን ከዚህ ውጭም ጥያቄዎች ሳይኖረን አይቀርም ብዙ እየተንቀሳቀስን ከእናንተ ጋር ጥሩ ጊዜ እያሳለፍን ተወዳዳሪዎቻችን ምን ይመስላል ድባቡ የሚለውን አብረን እናሳልፋለን። መልካም ጊዜ፣ መልካም ቆይታ። የኮሪደር ልማቱንና አዲስ አበባን እንጎበኛለን። በዚሁ አጋጣሚ እንድንጎበኝ አብረውን ለሆኑ የአዲስ አበባ ቱሪዝም ቢሮን ከልብ እናመሰግናለን። ፕሮግራማችን ይቀጥላል።